ጤና ይስጥልን እንዴት አላችሁ? ከፋና ሚዲያ ኮርፖሬሽን በወቅታዊ ጉዳዮች ላይ የምንቆይበት ልዩ መርሃ ግብራችን ወደ እናንተ መድረሱን ይጀምራል። በዋናነት የአፍሪካ ህብረትን እንዲሁም ደግሞ በቅርብ ያሉ ተጠባቂ ሁነቶችን መነሻ አድርገን ከኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ክቡር ደመላሽ ገብረ ሚካኤል ጋር ቆይታ እናደርጋለን። ኮሚሽነር ጀነራል ስለ ጊዜው በጣም እናመሰግናለን። እኔም አመሰግናለሁ። መልካም። በተለይ አዲስ አበባ ከቅርብ ጊዜ ወዲህ በጣም በርካታ የሚባሉ ዓለም አቀፍ ሁነቶችን በማስተናገድ ተጠምዳ ነው የምትገኘው። ከዚህ በፊት ባልተለመደ መልኩ ፖሊስንም ብዙ ስራዎች ያበዙበት ነው ተብሎ ይታሰባል። በተለይ ከእጀባና የጸጥታ ስራ ጋር በተገናኘ በጣም በርካታ ሁነቶች ባሉበት ከተማ ላይ እንደሚገኝ አንድ ግዙፍ የሀገር ተቋም በእናንተ በኩል ያለው የጸጥታና የእጀባ ስራ በሰላም እንዲጠናቀቁ ከማድረግ አንጻር ያላችሁ ልምምድ ምን ይመስላል? ዋናነት የጣሊያን አፍሪካ ጉባኤ ማንሳት እንችላለን አሁን የምንገኝበት ቀን ላይ እንዲሁም ደግሞ የአፍሪካ ህብረት የመሪዎች ጉባኤ ዋዜማ ላይ ሆነን ስለምንነጋገር ከዚህ አንጻር ያለውን ጉዳይ ብናነሳ በዚህ እንጀምር። እንግዲህ እንደሚታወቀው አዲስ አበባ አሁን ላይ ከአፍሪካ በጣም ከዘመኑ ከተማዎች ግንባር ቀደም የምትታይ ከተማ ነች። እንደዚሁ ደግሞ የአፍሪካ ህብረት መቀመጫም ስለሆነች ብዙ ሀገራት ኤምባሲዎቻቸውን እዚህ ሀገር ከፍተው ነው ያሉት። ለዚህ እነዚህን ስናይ በጣም ሀገር አቀፍ ቀጠናዊ አህጉራዊና ዓለም አቀፋዊ መድረኮች በአዲስ አበባ ይከናወናሉ። ለአብነት እንኳን ብንመለከት ከ2017-18 ከሐምሌ ጀምሮ እስካሁን ባለው ጊዜ ውስጥ በጣም ብዙ ዓለም አቀፍ መድረኮች፣ አህጉራዊ መድረኮች እና ሀገራዊ ኩነቶች በአዲስ አበባና እንደ ኢትዮጵያ ተከናውነዋል። በእነዚህ ላይ እንግዲህ የጸጥታ ተቋማት፣ የደህንነት ተቋማት በጣም ተቀናይተን በእቅድ በስርዓት ስራዎቻችን እየመራን ያለ ነው። እንደሚታየው ትላልቅ ኩነቶች እንደ ሀገርም በጣም በብዙ ሚሊዮን የህብረተሰብ ክፍል የሚሳተፍባቸው ሃይማኖታዊ የተለያዩ በዓላትም ጭምር በተለይ በጎዳና ላይ የሚከናወኑ ተግባራት በሰላም ያለቁ አሁን ለአፍሪካ ህብረት ደርሰናል ማለት ነው። ከዚህ ጋርም ተያይዞ በጣም ሰፊ ቁጥር ያለው ዴሌጌሽን ከሀገራት እንደዚሁ ከዓለም አቀፍ ተቋማት ኃላፊዎች ጭምር በዚህ ጉባኤ ላይ ይገኛሉ ተብሎ ነው የሚጠበቀው። እንግዲህ እንደዚህ አይነት ፕሮግራሞች ሲኖሩ የፖሊስ ሚና በጣም ያደገ ነው። ነገር ግን ፖሊስ አጠቃላይ ስራው ላይ የሚኖረው ፕሬዘንስ ትልቅ ቢሆንም ሌሎች የጸጥታ የደህንነት ተቋማትም በዚህ ስራ ውስጥ ይሳተፋሉ። የጋራ ግብረ ኃይል አለ፣ የጋራ እቅድ አለ እና ስራው በዛ እየተመራ አሁን የአፍሪካ ህብረትን እንግዶች በስፋት ገብተዋል። እነሱንም እየተቀበሉ የከተማውን ሰላምና ደህንነት በአስተማማኝ ሁኔታ ማረጋገጥ ይጠይቃል። ለዛ ደግሞ በቂ ዝግጅት ተደርጓል። ከዝግጅት በላይ ደግሞ ስራውም እየተሰራ ስለሆነ አዲስ አበባ ከተማ በጣም የተረጋጋ ሰላማዊ ህብረተሰቡን በከፍተኛ ደረጃ ከጸጥታና ከደህንነት ተቋማት ጋር ተቀናጅቶ የከተማውን ሰላምና ደህንነት እያስከበረ ስለመጣ ከተማችን አሁን እንደሚታየው ቀንም ማታም ሌሊትም ሰው በጣም በነፃነት የሚጓዝበት እና ብዙ ሰዎች በጣም በደስታ ቱሪስቱም ቢሆን እንደዚህ አይነት ሴፍ የሆነ ሴኩርድ የሆነ ከተማ ብዙም ቦታ ስለማይታይ በጣም ደስተኛ ሆነው እየተንቀሳቀሱ ነው ያሉት። ለዚህ የአፍሪካ ህብረትንም ጨምሮ እኛ በኩል ማድረግ ያለብን ሁሉ አድርገናል። ስራዎችን እየሰራን ያለ ነው። ለዚህ የተሳካ ይሆናል ማለት ነው። በተለይ የአደባባይ በዓላትን ጨምሮ በርከት ያሉ ሁነቶች እንደ አፍሪካ ህብረት ጉባኤዎች ሲመጡ ከዚህ ቀደም የነበረው ልምምድ የመንገዶች መዘጋጋትና ሰዎችም ከመደበኛው እንቅስቃሴያቸው የከተማው ነዋሪ ማለት ነው የመስተጓጎል በዛ የማማረር ነገሮች ነበሩ። አሁን እሱ ልምምድ የተቀየረበትን መንገድ ነው ያለን። በጣም አዲስ አበባ እንደምታስተናግደው የጉባኤዎች ብዛት አይደለም ያለው የከተማው እንቅስቃሴ፣ የመንገዶችም ክፍትነት ምንድነው የፈጠረው? ይሄንን ከምናነሳው የመሰረተ ልማት የኮሪደር ጋር ተይዞ ካለው ባሻገር ግን የፖሊስ ስራው ላይ ምን አይነት ለውጥ በማምጣታችን ነው በዚህ ልክ የተሳለጠና ብዙም ምንድነው ይሄ መጨናነቆች ወይም ደግሞ የመንገድ መዘጋጋቶችና የሰዎች መደበኛ ህይወት ሳይስተጓጎል ጉባኤዎች በዚህ ልክ እየተጠናቀቁ ያለው ከምን አንጻር ልንመለከተው እንችላለን? የፌዴራል ፖሊስም የአዲስ አበባ ፖሊስም ሌሎች የጸጥታ ተቋማትም አሁን በዚህ ሪፎርም በጣም በከፍተኛ ደረጃ ቁጥራቸው አድጓል። የመፈጸም አቅማቸው በጣም አድጓል። ቴክኖሎጂዎች በስፋት ነው የምንጠቀመው። ህብረተሰቡ ጋር በጣም ተቀራርበን ነው የምንሰራው። ለዚህ የአፍሪካ ህብረትም ሌሎች ኩነቶችን በተለይ አፍሪካ ህብረት ድሮ የተለመዱና የሚታወቁ መንገዶች ናቸው። አሁን አዲስ አበባ ላይ የተለያዩ ዓለም አቀፍ መድረኮች ሲከናወኑ የአዲሱ ሴሚሲ ያለው ኮንቬንሽን ማዕከል አንዱ ነው።
የኛ ስራ ራሱ በጣም ሰፍቷል ማለት ነው። ድሮ በተለመደና በሚታወቅ መንገድ ላይ ነው ፖሊስ ስምሪት የሚያደርገው። አሁን ግን አጠቃላይ ኦልሞስት አዲስ አበባ ላይ ሙሉ ስምሪት ነው የሚደረገው። ይሄ በሰው ኃይል ብቻ ሳይሆን የተለያዩ ቴክኖሎጂዎችንም ድሮኖችንም ተጠቅመን የሰርቬላንስና የቅኝት ስራዎች እየተሰሩ ነው ያሉት። ከዛ ጎን ለጎን ደግሞ በእነዚህ ቴክኖሎጂዎች ዳታዎችን ወደ ማዕከል ስለሚልክ በቀላሉ ከማዕከል ሆኖ እነዚህ መስመሮች ሰላምና ደህንነት የትራፊክ ፍሰቱን ለማሳለጥ ትልቅ እገዛ እያደረገ ነው ያለው። ከዚህ ጎን ለጎን የሰው ኃይላችን በጣም በቁጥርም አድጓል፣ በጥራትም እንደዚሁ ፕሮፌሽናል የሆኑ የፖሊስ ኦፊሰሮች በየጊዜው እየተመረቁ ነው ያሉት። እንደዚሁ ደግሞ ካለው ጋም ተቀናይቶ ተናቦ ስለሚሰራ እነዚህን ሰፊ ቦታዎች ሸፍነን ያለምንም የትራፊክ መጨናነቅ ያለምንም የትራፊክ መስተጓጎል ለመስራት እየተሞከረ ነው ያለው። ከዛ ጎን ለጎን የከተማ መስተዳድሩና ክቡር ጠቅላይ ሚኒስትራችንም አጠቃላይ በልማቱን በበላይነት እያስተባበሩ ስለሆነ አዲስ አበባ ላይ በጣም ብዙ የመንገድ አክሰሶች አዳዲስ የመንገድ አክሰሶች የነበሩም ደግሞ ከዚህ በፊት ከነበረው ሰፍተው በጣም ሞደርን በሆነ መልኩ ተገንብተው ነው ያሉት። ለዚህ የትራፊክ እንቅስቃሴያችን ላይ አማራጭ መንገዶች በጣም በስፋት ስላሉ ሰዎችን በተለይ የትራንስፖርት ያላቸው ተሽከርካሪ ያላቸው የከተማው ነዋሪዎችን እነዚህ ፖሊስ በየጊዜው የሚያወጣውን መመሪያ እየተከተሉ በዛ ላይ መጠቀም ያስፈልጋል ማለት ነው። ዘንድሮ ደግሞ በጣም ከፍተኛ ቁጥሩ በጣም ያደገ ነው ተሳታፊው። ብዙ የሀገር መሪዎች አሉ። ብዙ ዴሌጌሽኖች ከአፍሪካም ከተለያዩ ዓለም አቀፍ ተቋማትም አሉ። ለዚህ ሰፋ ያለ ቁጥርና የስብሰባ ቦታውም ከአፍሪካ ህብረት ውጭም የተለያየ ቦታ ስለሚሆን ይህንን ታሳቢ ያደረገ ነው ስምሪት የሚደረገው። አንዳንዴ በተቻለ መጠን የትራፊክ ፍሰቱን ሳይጎዳ ለማስተናበር ይሞከራል። አንዳንዴ ደግሞ መንገድ መዝጋት በሚያስፈልግበት ጊዜና ሰፊ ቁጥር ያለው ቪአይፒ ሲወጣ ያኔ መንገድ መዝጋትም ስለሚመጣ ፖሊስ ቀድሞ የሚዘጉ መንገዶችን እና የትራፊክ አማራጭ መንገዶችን ህብረተሰቡ እንዲያይ በተለያዩ የሚዲያ ፕላትፎርሞች ህብረተሰቡ ጋር እንዲደርስ ያደርጋል። ከዛ ጎን ለጎን ደግሞ የኢትዮጵያ ፌዴራል ፖሊስ አፕ የሚጠቀሙ ማናቸውም የህብረተሰብ ክፍሎች በተለይ እንደዚህ አይነት ፕሮግራሞች ሲኖሩ አፑ ላይ የሚዘጉ መንገዶችም ካሉ አማራጭ መንገዶችም ካሉ ስለሚላክ አፓቸውን እያዩ ከቤታቸውም ሲወጡ የትኛውን ነው መንገድ መያዝ ያለብኝ መጠቀም ያለብኝ የትኛው ነው ዛሬ ለተሽከርካሪ ክፍት ያለው ነው የሚለውን በዛም እያገኙ መጠቀም ይችላሉ። በአጠቃላይ ግን የሰው ኃይላችንም የመፈጸም አቅምም ልምዱም በየጊዜው እያደገ ስለሆነ በተቻለ መጠን የትራፊክ ፍሰቱን በማስተጓጉል መልኩ ለማስተናገድ ይሞከራል። ነገር ግን ቀደም እንዳልኩት አሁን ቁጥሩም እያደገ ስለሆነ ተሳታፊው በጣም የብዙ ሀገር መሪዎችም እየመጡ ስለሆነ ያን ታሳቢ ያደረገ የትራፊክ ማኔጅመንት ይኖራል። ያኔ ደግሞ በየሚዲያው ቀድመን ኢንፎርም እያደረግን ስለምንሄድ እሱን ታሳቢ አድርጎ ሰው እየተከታተለ መጠቀም ይኖርበታል ማለት ነው። ወደ መጨረሻ አካባቢ በተለይ የዲጂታልና የቴክኖሎጂ ጉዳይ የሚመለከት የሞባይል መተግበሪያውን ከዓመት በፊት ይፋ የሆነውን ስላነሱ ጥቂት ቀናት ወደ ኋላ መለስ ስላድርጎትና በቀናት ልዩነቱ ውስጥ የኢትዮጵያ ሰው አልባ ወይም ደግሞ ስማርት ፖሊስ ስቴሽን የተመረቀበትን ወይም ደግሞ ስራ የጀመረበትን ሁነት ባስተናገዳችሁበት ሰሞን የተገናኘ ነውና ከጥቂት ወራት በፊት ይሄ እሳቤ ሲነሳ ነበር። እሱም ሲያነሱት ነበር በፋና ቴሌቪዥን ጭምር ሲነሳ ብዙዎች እንዴት የሚል አይነት ጥያቄ ነበራቸው። ምንድነው በዋናነት ሊያሳካ ያሰበው እሱኛው አካሄድ? ከብዙ ሀገራት የሞከሩት አይደለም ኢትዮጵያ አራተኛዋ ነች የሚልም ሀሳብን ሲነሳ ነበር በምርቃቱ ወቅትና አጠቃላይ በዲጂታልና በቴክኖሎጂ ዘርፍ ይህን ጉዳይ ስናመጣ ምንድነው ማለት የፈለግነው ምንድነው ስልናሳካን ልንደርስበት ያሰብነው ጉዳይ የሚለውን ነገር ብናነሳው ቆንጆ ይመስለኛል። እንግዲህ እንደሚታወቀው እስከ 2025 በፈረንጆች ወይንም እስከ አሁኑ እስከ 2018 መንግስት የመጀመሪያውን የዲጂታል ኢትዮጵያ ስትራቴጂ አውጥቶ ተግባራዊ ሲደረግ ቆይቷል። በዛም የፌዴራል ፖሊስ ብዙም በቴክኖሎጂ የተደገፈ ስራ ሲሰራ ስላልነበረ እና እነዛ ልምዶችን ብዙም በተቋማችን ሲታዩ ስላልነበረ እነሱን ባለፉት 5 ዓመታት የመጀመሪያው የዲጂታል ኢትዮጵያ ምዕራፍ ላይ በጣም ብዙ እና ለፖሊስ ስራ የሚያግዙ ለወንጀል መከላከል ለወንጀል ምርመራ በዛ ውስጥ ቅድም አንተም እንዳነሳው የኤኤፍፒ አፕን ዛሬ 2016 ግንቦት አካባቢ ያስተዋወቅንበትና በዓለም አቀፍ ደረጃም በቤስት ፖሊስ አፕሊኬሽን አዋርድ ተሸላሚ የሆነበት እና አሁን ላይ ህብረተሰቡ ጋር በጣም በስፋት እየተጠቀመ የሚገኝበት ዛሬ ላይ ደግሞ በክልሎችም ለምሳሌ በቤኒሻንጉል ጉሙዝ ላይ በሲዳማ
አማራ ክልል፣ ኦሮሚያ፣ ሌሎችም ድሬዳዋ፣ አዲስ አበባ ከተማና ሌሎችም አሁን እየተስፋፋ የመጣበትና ህብረተሰቡ በቀላሉ ፖሊስ ጋር ሳይደርስ ከየትኛውም የሀገራችን ማዕዘን መረጃዎችን ወደ ፖሊስ የሚልክበትና አገልግሎት የሚያገኝበት ስርዓት ተፈጥሯል። ከዛ ጎን ለጎን እንደሚታወቀው የኢትዮጵያ ፌዴራል ፖሊስ በተለይ ወንጀል ምርመራችንን የሰብአዊ መብት ጥሰትን ከዚህ በፊት በዛ ብዙ ችግር ውስጥ የነበርንበት ስለሆነ እሱም በሚቀርፍና በጣም ፕሮፌሽናል በሆነ የወንጀል ምርመራ ስራችንን የሚያግዝ የፎረንሲክ የዲጂታል ፎረንሲክ ማዕከል እና በጣም ብዙ ቴክኖሎጂዎችን መጠቀም የሚያስችል ማዕከል ሰንዳፋ ፖሊስ ዩኒቨርሲቲ ውስጥ ተገንብቶ አገልግሎት እየሰጠ ነው ያለው። እሱም በ2017 ህዳር ወር ውስጥ በክቡር ጠቅላይ ሚኒስትራችን የተመረቀው እና በዛም በጣም ብዙ ጥሩ ነገሮች እየሰራን ያለ ነው። የምርመራ ስራችንን በከፍተኛ ደረጃ እያገዘን ያለው በሁሉም የምርመራ መስክ እንደውም አሁን አዳዲስ ተጨማሪ ቴክኖሎጂዎችን ለማስተዋወቅ እየሰራን ነው። በቅርቡም የዶፒንግ ምርመራ እዚሁ ሀገር ውስጥ ማካሄድ የሚቻልበትን አቅም እየፈጠርን ያለ ነው። ስለዚህ እነዚህ ስራዎችና ሌሎች የኮሚኒኬሽን አቅማችንን ዲጂታል ነው፣ እንደገና ኢንክሪፕትድ ነው። ማንም በፈለገበት የእኛን የሬዲዮ ሲስተም ሰብሮ መግባት አይችልም። እነዚህን የቴክኖሎጂ አቅሞች በስፋት ስራ ላይ ውለናል። ከዛ ውጭ እንደምታዩት አሁን የአፍሪካ ህብረትም ሌሎች ዓለም አቀፍ አህጉራዊ ቀጠናዊና ሀገራዊ ፕሮግራሞችም በጎዳናም በየበዓሉም በየፕሮግራሙ ሲከናወን አዲስ አበባ በኮማንድ ኮንትሮል ሴንተር አለን። ካሜራ ደሆል ከተማውን አክሰስ እናደርጋለን። ለዚህ በዛም ስራዎቻችንን በጣም አቅሎልን እየሰራን ያለን። ከዛ ውጪ ድሮን ዲፓርትመንትም ከፍተን ድሮኖች እያሰማራን የሰርቬላንስ ስራና ለሌሎች አገልግሎቶች በሚውል መልኩ ስራዎች እየተሰሩ ነው ያሉት። እነዚህ የቴክኖሎጂ አቅሞች ባለፉት 5 ዓመታት በጣም ትልቅ የፖሊሱን የመፈጸም አቅም በከፍተኛ ደረጃ አሳድገዋል። እንደገና ደግሞ ከዚህ በፊት የነበረው የትራዲሽናል ወይንም የተለምዶ የፖሊስ አገልግሎትን አሁን ከቴክኖሎጂ ከህግ ጋር አስተሳስረን ዘመናዊ የፖሊስ አገልግሎት የሚሰጥ ተቋም እየሆነ መጥቷል ማለት ነው። ለዛ ይሄንን እንግዲህ እያሳደግን በየጊዜው ቴክኖሎጂው እየተቀየረ እያደገ ስለሆነ ክቡር ጠቅላይ ሚኒስትራችን በዚሁ ዓመት በቅርቡ ከአንድ ወር በፊት የዲጂታል 2030 ላውንች ተደርጓል በእሳቸው በነበሩበት ፕሮግራም። ለዚህ በ2030 ውስጥ ደግሞ አንዱ እያስተዋወቅ መሄድ ያለብን የፖሊሱን አገልግሎትና በተለይ የፖሊስን ኤፊሽንሲ ማሳደግ የሚያስችል ግልጸኝነትን ማስፈን የሚችል እንደገና ደግሞ ፈጣን ምላሽ መስጠት የሚያስችል ከዛ ጎን ለጎን ደግሞ በወንጀል መከላከል ስራችን ላይ በትልቁ ስራዎቻችንን የሚያግዝና በህብረተሰቡ ዘንድም ደግሞ እምነትን የሚፈጥር ለምንድን ነው የዲጂታል ፖሊስ ስቴሽኖች ኖረውን በነጻነት ኬዙን ጉዳዩን የወንጀል ኬዝ ሊሆን ይችላል፣ የትራፊክ አደጋ ሊሆን ይችላል፣ የተለያዩ ኢንሲደንቶች ሊሆኑ ይችላሉ። በነጻነት መጥቶ ለፖሊስ መግለጽ የሚችልበትንና የተጠያቂነት ስርዓት ባለው ደግሞ ጉዳዩን መከታተል የሚችልበት ስቴሽኖች ለምንድን ነው እነዚህ ነገሮች ማየት ማንችለው የሚል ሀሳብ እዚሁ በፌዴራል ፖሊስ አንስተን ይህንን ጉዳይ ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር ተነጋግረን ክቡር ጠቅላይ ሚኒስትራችን ባሉበት ስራው ተጀምሯል ማለት ነው። እንግዲህ እነዚህ ልምዶች ያሉት ዱባይ ላይ ይሄ ልምድ አለ ከ2017 ጀምሮ ወደ ስራ ይገባ። ከዛም ሰርቢያ ቤልግሬድ ላይ በ23 እንደዚሁ የተዋወቃለ። ከዛ በኋላ ኔዘርላንድ ደግሞ በ24 የተዋወቃለ። እንግዲህ በ26 ይሄ በአፍሪካ የመጀመሪያው በሀገራችንም በአፍሪካ የመጀመሪያው ነው እና ዓለም ደግሞ አራተኛ ሆኖ የተዋወቀው የስማርት ፖሊስ ስቴሽን በሀገራችን አሁን ወደ ስራ ገብቷል ማለት ነው። ይሄ ነገር በዚህ የሚቆም አይደለም። አንደኛ እንደ አዲስ አበባ መስፋት አለበት። ሁለተኛ እንደ ሀገርም በተለይ ትላልቅ ከተሞች ላይ አሁን ኢትዮጵያ የቱሪስት መዳረሻ እየሆነች ነው። ብዙ ዓለም አቀፍ ተቋማት ዓለም አቀፍ ማህበረሰብ ወደዚህ እየመጣ ነው። ሰዎች ደግሞ ወደ አንድ ሀገር ቱሪስት በተለይ የመጀመሪያ ጥያቄው የዛ ወደሚሄድበት ሀገር ያለውን የጸጥታ ጉዳይ ነው የሚያየውና እንዴት ነው ሰርቪስ የማገኘው የሚል ጥያቄ ነው የሚያቀርበውና እንደዚህ አይነት ነገሮች ሲኖሩ ለቱሪስቱ በጣም ትልቅ እድል ይፈጥራል። ከዛ ውጭ ደግሞ ለዜጋችን ለኢትዮጵያኖች እንደዚህ አይነት ስቴሽኖች ሲኖሩ ጉዳዩን በቀላሉ ማድረስ የሚችልበት ስርዓት ይፈጥራል። እነዚህ ስቴሽኖች 24/7 ነው የሚሰሩት። ለዚህ በነጻነት ጉዳያቸውን ለፖሊስ ማቅረብ የሚችሉበት ስርዓት፣ ጉዳያቸውን መከታተል የሚችሉበትንም ደግሞ ስርዓት የፈጠረን ስለሆነ ከፖሊስ ጋር ምንም አይነት ንክኪ ሳይኖር
እነዚህን አገልግሎቶች ያገኛሉ። በቀጣይም ይሄ ብቻ ሳይሆን አንዳንዴ ከፖሊስ ማስረጃ ፍለጋ ሲኬድ እነዚህ ማስረጃ ፍለጋዎች ለማግኘት ማመልከቻ ማቅረብ ይጠይቃል። ከዛ ፖሊስ ጋር ያው እንደሚታወቀው የስራ መደራረቦች አሉ፣ ሰዎች ምልልስ ሊኖር ይችላል። ያኔ ደግሞ ፖሊስ በአግባቡ አላስተናግደኝም የሚል የህብረተሰቡም ቅያሜና ሌሎች ነገሮችም ያልተለመዱ ብዙ ጊዜ የፖሊስን ስም የሚያጎድፉ አንኢቲካል የሆኑ ነገሮችም ሊፈጠሩ ይችላሉ። ኢቭን በህብረተሰቡ እንደዚህ ቶሎ ሰርቭ ማረገኝ ምን ፈልጎ ነው ምናምን የሚል ጥያቄም ስለሚቀርብ እነዚህ ማስቀረት የሚችል አገልግሎትን አሁን በሲስተሙ ላይ እየጨመርን ሰዎች እዛው ሄደው የሚፈልጉትን ከፖሊስ የሚፈልጉ ጉዳይ ካለ ስርዓት ፎርማቶች አዘጋጅተን እዛው ሞልቶ ኃላፊነት ወስዶ እነዛን ማስረጃዎች የሚወስዱበትን የአገልግሎት ስርዓትን እንፈጥራለን። ስለዚህ እነዚህ ነገሮች አንደኛ ኢትዮጵያ ፌዴራል ፖሊስ የሪፎርም ስራ ከጀመረ ጊዜ ጀምሮ በሰው ኃይል አጠቃላይ የሰው ኃይል ልማቱን በስልጠናም በትምህርትም እንደዚሁ ደግሞ የቴክኖሎጂ አቅምን ለወንጀል መከላከል ለወንጀል ምርመራ ስራችን አጋዥ እንዲሆን በማድረግ እና ከትብብር በውስጥም በውጭም ከሀገራት ጋር ትብብሮች ፈጥሮ ሌሎች የህግ ማዕቀፎች አሰራሮችን በደንብ ዘርግቶ ከዛ ውጭ ለስራው የሚያስፈልጉ ኢንፍራስትራክቸሮች በጣም ዘመናዊ የሆኑ ኢንፍራስትራክቸሮችን እየገነባ የፖሊሱ አቅማውን በከፍተኛ ደረጃ እያደገ ዓለም አቀፍ ተወዳዳሪነቱም በሀገር ውስጥም ፕሮፌሽናል ሆኖ ህብረተሰቡን በህግና በስርዓት የሚያገለግልበትን ሂደት እየፈጠረ ነው ያለው ማለት ነው። ለዚህ የኤስፔስ ወይንም የስማርት ፖሊስ ስቴሽን አሁን ስራ መጀመር በቀጣይ እየሰፋ መሄድ እና አሁን ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር እየተነጋገርን ያለ ነው። ይሄንን ሲስተም እንዴት ስቴሽኑን ራሱ በየስማርትፎን የሚጠቀመው ሰው ስማርትፎኑ ላይ ዳውንሎድ አድርጎ በቀላሉ ከቤቱ ራሱ የግድ ስቴሽንም ሳይመጣ ከቤቱ መጠቀም የሚችልበትን ስርዓትን እንዴት መፍጠር አለብን ብለን እየተነጋገርን ነው። እሱንም በቅርቡ ወደ ስራ የምናስገባ ይሆናል ማለት ነው። አዲሱ አገልግሎት ከመጀመሩን ተከትሎ በአፍሪካ ድንቃድንቅ መዝገብ ላይ የመመዝገብና የምስክር ወረቀቱንም እርሶ ሲቀበሉ ተመልክቻለሁ። ይሄ አንድ እምርታ ሆኖ ሳለ ቀደም ብለው ሲያነሱ እንደነበረው ደግሞ በተለያዩ የክልል ከተሞችም አገልግሎቱን የማስፋት ነገሩ ጎን ለጎን ማህበረሰቡን በደንብ ደግሞ ይሄን አገልግሎት እንዲጠቀመው እንዲያምነው ከማድረግ አንጻርስ ምን አይነት ስራዎች ይኖር ይሆን? ምክንያቱም አንዳንዴ አዳዲስ ነገሮች ሲመጡ ከማመን ይልቅ እዛኛው ነባሩ ላይ የመቆየት ቅድም ሲሉት የነበረውን እሱ ደግሞ የራሱን በሰው ኃይል ሲሰራ የሚፈጥረው መጓተት ከብልሹ አሰራርም ጋር ይዞ ሊመጣው የሚችለው የራሱ ጫና አለ። ግን እንዲህ አይነት ዘመናዊ አሰራሮችን የበለጠ ሰው እየተጠቀማቸው እና እያሰፋቸው እንዲሄድ ከማድረግ አንጻር ምን አይነት የቤት ስራዎች ይኖሩ ይሆን? እሱ እንመልከት። እንግዲህ አንዱ እዚህ ላይ መስራት ያለበት ሚዲያ ነው። ሚዲያ በደንብ ማስተዋወቅና ራሱም ሄዶ አውቆ ይሄ ጉዳይ ጠቀሜታውን በደንብ ለህብረተሰቡ መግለጽ ያስፈልጋል። ለምሳሌ ኤኤፍፒ አፓችን ላይ በተደጋጋሚ ሰዎች ዳውንሎድ አድርገው እንዲጠቀሙ በተለያየ መልኩ ስራዎች በስፋት ተሰርቷል። ያው የሰው ባህሪ ስለሆነ ነገሮችን አምኖ ወደዛ ለመምጣት ስለሚቸገር መቆየት አለ። ግን አሁን በጣም ብዙ በመቶ ሺዎች የሚቆጠሩ አፓችን ዳውንሎድ አድርገው ሰርቪሱንም ሲያገኙ በጣም እርግጠኛው ነው ሰርቪሱን ለማግኘትም ሳይቸገሩ። ምክንያቱም አንድ ሰው የሆነ መረጃ ሲልክ ለላከው መረጃ የፋይል ነምበር ቁጥር ሲስተሙ ራሱ ይሰጣል። ለዚህ ያን ኬዝ የት እንደደረሰ ራሱ ለማወቅ በ991 እዛው አፑ ላይ ባለው 991 በነፃ ስልክ ደውሎ በዚህ ፋይል ቁጥር የላኩት መረጃ ይደርሷል ብሎ መጠየቅ ይችላል። ሁለተኛ እዚህ ተቋሙ በጣም ስትሮንግ ኢንስፔክሽን ቲም አለው። ኬዙ ሪፈር የተደረገለት አካል ምን ላይ አድርሶታል የሚል ክትትል አለ። ከዛ ውጭ ደግሞ የሚፈልገው መረጃ ራሱ መስጠት ከፈለገም ስልኩ እንዳይታይ አድርጎ ማንነቱን ራሱ ደብቆ መረጃውን ወደ ፖሊስ መላክ ይችላል። እንግዲህ የፖሊስ አገልግሎት ዋናው ዓላማ ህብረተሰቡን ሰላምና ደህንነት ማረጋገጥ ነው። ለዚህ የህብረተሰቡን ሰላምና ደህንነት ለማረጋገጥ በሚሰሩ ስራዎች ደግሞ ህብረተሰቡ ራሱ የሚጠይቀው ጉዳይ ነው ማለት ነው። ምክንያቱም ሰላም ከሌለ የሚሰረቅ ከሆነ በጸጥታ ጉዳይ ስጋት ውስጥ የሚገባ ከሆነ እኮ የመጀመሪያ ጥያቄ መንግስት የለም ወይ? እንዴት እንደዚህ እየሆንን እየተዘረፍን እንዴት እንኖራለን ነው። እኛ ደግሞ እነዚህን ህብረተሰቡ በቀላሉ ወደ ፖሊስ ሊመጣ የሚችልበትን አማራጮች ነው እየፈጠርን ያለ ነው። ለዚህ እነዚህን አማራጮች ተጠቅሞ አንዱ ስልኩ ላይ ራሱ አለ። ስልኩን ተጠቅሞ ኤኒ መረጃ በፈለገው አይነት ቢፈልግ በጽሁፍ ቢፈልግ በቮይስ ቢፈልግ በፒክቸር ቢፈልግ በሰነድ ቢፈልግ ሊንኮችን መላክ ይችላል። አሁን ደግሞ እነዚህ ስማርት ፖሊስ ስቴሽን ሲኖር ደግሞ
በጣም አሁን ቦሌ መስመር ላይ ነው የመጀመሪያው የተሰራው። እንደዚህ አይነት ነገሮች ደግሞ በቀላሉ ገብቶ ጉዳዩን የፈለገውን ገልጾ እሱ ብቻ አይደለም። አሁን ይሄ ለየት የሚያደርገው ለምሳሌ አንድ ሰው የስማርት ፖሊስ ስቴሽን ሄዶ የደረሰበትን ጉዳይ ለኦፊሰሩ ካስረዳ በኋላ ነው በዚህ ጉዳይ ላይ ላንተ ልሰጥ አልችልም፣ እኔ ይሄን ጉዳይ ይሄን መረጃ መስጠት እንፈልገው ለፖሊስ አዛዡ ለኮሚሽነር ጀነራሉ ነው፣ ለዚህ እሱን አገናኝ ከተባለ ኦፊሰሩ ሪፈር ያደርጋል ወደኛ፣ ከኛ ጋር ላይፍ ገብቶ ያወራል ማለት ነው። ላይፍ ገብቶ ጉዳዩን አስረድቶ አሳውቆ ከዛ በኋላ ወደ ኦፊሰሩ ተመልሶ የሚፈልገውን አድራሻ ሰጥቶ እንደገና ሲስተሙ ራሱ ከፋይዳ አይዲ ጋር የተገናኘ ነው፣ ከፓስፖርቱ ጋር የተገናኘ ነው። ኢቭን እነዚህ ነገሮችንም ሳይዝ ደግሞ በቀላሉ መረጃውን ቨርቹዋሊ እያየ መስጠት የሚችልበት ሂደት አለ። እሱ ብቻ አይደለም፣ የሰጠው መረጃ ደግሞ እያንዳንዱ የተናገራቸው ነገሮች ሲስተሙ መዝግቦ ራሱ ወይ በኤስኤምኤስ ወይ ደግሞ በኪውአር ስካን አድርጎ ወይ ደግሞ ፕሪንት አድርጎ ይሄን ያመለከትኩት ብሎ ይዞ መሄድ ይችላል ማለት ነው። ስለዚህ እንደዚህ አይነት አማራጮች ስላሉ እነዚህ መጠቀም ያስፈልጋል። ሚዲያ ደግሞ በደንብ ማስተዋወቅ አለበት። በቃ አሁን የዘመናዊነት ዘመን ነው። ሰዎች ከዲጂታል ጋር አብሮ የሚኖሩበት ዘመን ነው። ኤአይ ዘመን ነው። ለዚህ ሰው በጣም ዘመናዊ ስልክ ይጠቀማል እና እንደዚህ አይነት ነገሮችን ዛሬ እኮ የፋይናንሻል ትራንዛክሽን እኮ ወደ ሞባይል ተመልሷል። ማንም ሰው በኪሱ ገንዘብ ይዞ አይደለም። ሶ ዘሴም ይሄንንም መጠቀም አለበት ማለት ነው። ለራሱ ነው፣ ለራሱ ሰላም፣ ለራሱ ጸጥታና ለራሱ ደህንነት። ለዚህ ይሄንን ሚዲያ ማበረታታት ይኖርባቸዋል። እኛም በራሳችን ሚዲያ በምናገኘው የሚዲያ ፕላትፎርም እንደገና ደግሞ የተለያዩ መድረኮችን በየጊዜው እያስተዋወቅን ይህን ስራ እንዲለምድ ፖሊሱንም እኮ ማገዝ ነው። በአንድ በኩል ፖሊስ ጋር የሚኖሩ የዲሲፕሊን ችግሮችን በቀላሉ መቅረፍ የሚያስችል አማራጭ ነው። ሁለተኛ ነገር ደግሞ ሰዎች ምንም አይነት ሰው ሳላገኝ ጉዳይን ለምፈልገው ሰው መግለጽ አለብኝ ብሎ መግለጽ የሚችሉበትን እድል የሚፈጥር ነው። እሱ ብቻ ሳይሆን ደግሞ የገለጹትን ኬዝ መከታተል የሚችሉበት ፕላትፎርም አለ። ለዚህ ጉዳይ ደርሷል ብለው ራሳችን በፈጠር ነው ነፃ የስልክ መስመር 991 እየተጠቀሙ ይሄንን ማብራራት ይችላሉ ማለት ነው። ለዚህ እናንተ ጠንክራችሁ ማስተዋወቁ ላይ ልትሰሩ ይገባል። አሁን ያነሱት አንደኛው የሚዲያ የቤት ስራ የሚለውን በእኛ በኩል ለመወጣት እንሞክራለን። አሁንም አንደኛው ይሄኛው ውይይታችን በራሱ የእሱ አንድ አጋዥ ነው ብዬ አስባለሁ። ክቡር ኮሚሽነር ጀነራል፣ አንድ ጉዳይ ላንሳ። በተለይ ጠቅላይ ሚኒስትር አብይ አህመድ ያነሱት ከፖሊስ ስራ ጋር በተገናኘ የስማርት ፖሊስ ስቴሽኑም ሲመረቅ እዛው ማዕከሉ ላይም ያለን ጽሁፍ ወይም ደግሞ ሀሳብ መነሻ አድርጌ አንድ 4-5 አንጓዎች አሉት። አንደኛውን ላንሳና በተለይ የወንጀል ምርመራ ክህሎት የታጠቀ መሆን አለበት ፖሊስ፣ በዛ ረገድ ትልቅ ስራ ይጠበቅበታል የሚል ሀሳብ ነው አንደኛው የሚያነሱትና ከዛ አንጻር አሁን የደረስንበት የፖሊስ ደረጃ ምንድን ነው ይመስለው? በተለይ ቀልጣፋ የሆነ የምርመራና የወንጀል መዝገቦችን አጣርቶ ወደሚመለከተው ከማሻገር እና ፈጣን ወይም ደግሞ በሚፈለገው ጊዜ ዜጎች የሚፈልጉትን ነገር እንዲያገኙ ከማድረግ አንጻር የምርመራ አቅማችንም ቅልጥፍናውን በምን ልክ ነው ማለት እንችላለን? ከክቡር ጠቅላይ ሚኒስትራችን ከንግግራቸው የተወሰደ ነው። እዛ በየቦርዱ ላይ ተጽፎ ያለው ማለት ነው። ከሱ ባይዜ የኛ የሪፎርም መነሻ ያ ንግግር ነው። ከዛ ንግግር በጣም ብዙ የፖሊሲ ሰነዶች ወጥተዋል። እንደገና ደግሞ ሪፎርሙን የፌዴራል ፖሊስን ሪፎርም ስንመራ መነሻችን የክቡር ጠቅላይ ሚኒስትራችን ንግግር ነው። ንግግሩ ደግሞ አንተም እንዳልከው እያንዳንዱ ፖሊስ የት መድረስ እንዳለበት ያመላከተ ነው። በሰው ኃይሉም፣ በወንጀል መከላከልም፣ በወንጀል ምርመራም፣ በኢንተለጀንስ ላይ፣ በቴክኖሎጂም እና አጠቃላይ ደግሞ ፖሊስ ምን አይነት ተቋም ሆኖ እንዲገነባ ያሳየ የእሳቸው መልእክት ነው። እንግዲህ ከዚህ መነሻ ሪፎርሙን በሰራናቸው ስራዎች አንዱ ወንጀል ምርመራ ነው። ወንጀል ምርመራ ሁላችንም እንደምናውቀው በጣም ተደጋጋሚ አንስተናል። ከሪፎርሙ በፊት ወንጀል ምርመራ የሚታወቀው በሰብአዊ መብት ጥሰት እና ብዙ ሰዎች ኢትዮጵያ ውስጥ አንዱ እንደውም ለሪፎርም ለለውጥ ምክንያት የሆነው የኢትዮጵያ ውስጥ የነበረው የሰብአዊ መብት ጥሰት ነው። በዛ ጥሰት ውስጥ ደግሞ አንዱ ተዋናይ የነበረው የወንጀል ምርመራ አካላችን ነው። ለምሳሌ ማዕከላዊ የሚባል እስር ቤት ሰዎች በጣም የሚቸገሩበትና ፍጹም ለመናገር የማይመች የሰብአዊ መብት ጥሰት ሲታይ የነበረበት ተቋም። ለዚህ ይሄ ተቋም ካልተቀየረ በስተቀረ ሲቀየር ተቋሙ ወይ ቤቱ ብቻ ሳይሆን ሰው መቀየር አለበት። እዛ ቦታ ላይ ያሉ አመራሮችና ባለሙያዎች ስልጠና ውስጥ ማለፍ አለባቸው። የሀገሪቷን ህገ መንግስት፣ የሀገሪቷን ህግ
እና መንግስት የሚሰጣቸውን አቅጣጫ በደንብ አውቀው ሰብአዊ መብትንና ሕግን የተከተለ ምርመራ በዲሲፕሊን ማከናወን አለባቸው። አንዱ እሱ ነው። ሌላኛው ለሰብአዊ መብት ጥሰት የሚዳርጉ ጉዳዮች እነዚህ ለምርመራ የሚያስፈልጉ የቴክኒክ ኢሹዎች ናቸው። የምርመራ ጉዳይ የታክቲክና የቴክኒክ አለው። የታክቲክ ፓርቱ የሰው ኃይል ፓርቱ ሰዎች በሰዎች የሚገኝ የምርመራ ውጤት ነው የታክቲክ ፓርቱ። የቴክኒክ ፓርቱ ደግሞ ቴክኖሎጂ ተጠቅመ የምታገኛቸው ማስረጃዎች ናቸው። ለምሳሌ አንድ የወንጀል ተግባር የፈጸመ ሽብርተኛ ወይንም አንድ የሆነ በየትኛውም የወንጀል ኬዝ የተጠረጠረ ሰው ላፕቶፑ ቢያዝ ወይንም ስልኩ ቢገኝ እነዚህ ነገሮች በቀላሉ የግድ ሰውየው እንዲያምን ማስገደድ እና የሱን ሕግ የሰጠው መብት በሚጥስ መልኩ ምርመራ ማካሄድ ሳይሆን የዛ ሰውዬ ላፕቶፕ ቢገኝ ሌሎች ኤሌክትሮኒክስ ዲቫይሶች ቢገኙ በቀላሉ እነሱን ብሬክ አድርጎ ምን እንደሆነ ምን እንደሰራ ምን ሲቀያየር እንደነበረ በዛ ውስጥ የያዛቸው ማስረጃዎች ካሉ እነሱን በቀላሉ መለየት የሚያስችል ተቋም መገንባት ነው። ለዛ ነው ቅድም ያነሳሁት የፎረንሲክ ኢንስቲትዩቱ በጣም ያደገ በሁሉም አይነት የወንጀል ኬዝ በጣም ያደገ። ለምሳሌ የዲጂታል ፎረንሲክ ዲፓርትመንት አለን፣ የኬሚስትሪ አለ፣ የባዮሎጂ አለ፣ የዲኤንኤ ምርመራ አለ። ዲኤንኤ ምርመራ ድሮ ውጭ ነው የሚላከው። አሁን ውጭ መላክ አያስፈልግም። ኢትዮጵያ ፌዴራል ፖሊስ የዲኤንኤ ምርመራ አከናውኖ የወንጀል ስፍራ የተገኙ ማስረጃዎችን ከፈጸመውና ከተፈጸመበት ሰው ጋር የሚገናኝ መሆኑን በማስረጃ ሳይንሱ ለይቶ ያቀርባል ማለት ነው። እነዚህ ነገሮች ምን ያግዛሉ? የምርመራውን ስራ በጣም ያቀላጥፋል። ሁለተኛ ለሕግም ሲቀርብ በተሟላ ማስረጃ በሳይንቲፊክ በሆነ ዓለም በተስማማበት ምርመራ ሂደት ለፍርድ ማቅረብ ያስችላል። እንደገና ደግሞ መርማሪው የግድ ከተመርማሪው ተጠርጣሪ ጋር ንትርክ ውስጥ ከመግባት ይልቅ እሱ የፈጸማቸውን ወንጀሎች በዚህ መልኩ በማስረጃ አደራጅቶ ሰውየውን ተጠያቂ ማድረግ የሚችልበትን እድል ይፈጥራል ማለት ነው። ይሄ አንዱ ለውጥ ነው በሪፎርሙ ኢትዮጵያ ፌዴራል ፖሊስ አንዱ ተጨባጭ ለውጥ ያመጣበት ስራ ቢኖር ይሄ ነው። ይሄንን እዚህ ብቻ ሳይሆን ወንጀል ምርመራ ሄዳችሁ ማረጋገጥ ነው። ከዛ ካለው ተጠርጣሪ እዛ ከቆየው ተመርማሪ ጀምሮ የስራ ሂደቱ እንዴት እየተመራ እንደሆነ ማየት ነው። ምክንያቱም ይሄ አደባባይ ላይ ያለ የስራ ባህሪ ስለሆነ ማለት ነው። ጥሩ። እዙ ጋር ተይዞ አንድ ጠቅላይ ሚኒስትሩ ያነሱት መረጃን የመተንተንና የመሰብሰብና የመተንተን ጉዳይ ነው እንደ አንድ የደህንነትና የጸጥታ ተቋም። ምክንያቱም የኢትዮጵያ ፌዴራል ፖሊስ የወንጀል መከላከልና የወንጀል ምርመራ ስራዎችን የሚመራበት ፕሮፌሽናል ተቋማት ሞዴሎች አሏቸው። ዓለም ላይ እያንዳንዱ ሀገር የራሱ የወንጀል መከላከል የስራ ሞዴል አለው፣ የሚከተለው መርህ አለው፣ የወንጀል ምርመራ መርህ አለው። ለምሳሌ የኢትዮጵያ ፌዴራል ፖሊስ ህብረተሰብ አቀፍና መረጃ መር የወንጀል መከላከል ስራ እንስራ ነው። ወንጀልን ቀድመ ለመከላከል ከሆነ ህብረተሰቡን ማሳተፍ አለብህ። ሁለተኛ በመረጃ መታገዝ አለብህ። መረጃ ደግሞ የምትታገዝ ከሆነ በራስ ለስራ የሚያግዝ የመረጃ ተቋም መፍጠር ያስፈልጋል ማለት ነው። ለዚህ የሚመጣው መረጃ የመረጃ ዑደት የሚባላል። በዛ ሳይክል ውስጥ እንዴት አንድ መረጃ መጥቶ እነዛ መረጃዎች ተተንትነው ለሚፈጽመው አካል ይቀርባሉ የሚል ስርዓትን የተከተለ አሰራርና አደረጃጀት ሊፈጥር ይገባል ነው። ያንን ፈጥረን ያንን ተግባራዊ እያደረግን ነው። ምክንያቱም እኛ የወንጀል መከላከል ስራችንን ስንመራ የምንከተለው ሞዴል ህብረተሰብ አቀፍና መረጃ መር የወንጀል መከላከል ስራ ሞዴል ስለሆነ ማለት ነው። ወንጀል ምርመራ ላይም መረጃና ማስረጃ መር የወንጀል ምርመራ ሞዴል ነው የምንከተለው። መረጃ ይመጣል፣ መረጃው ወደ ማስረጃ መቀየር ይጠይቃል። ይሄ አንድ ኢንተለጀንስ ወይንም አንድ የሆነ ግለሰብ በሆነ ጉዳይ ላይ መረጃ የሚያመጣ ከሆነ መረጃው ኢንተለጀንስ ዲፓርትመንት ተልኮ ኢንተለጀንስ ወደ ማስረጃ ቀይሮት የዛ ወንጀል ምርመራ ይሄዳል። ይሄ ነገር ምንድነው የሚጠቅመው? አንዱ የሰብአዊ መብት ለማክበር ወንጀል ምርመራ ላይ ትልቅ ጥቅም አለው። ምክንያቱም ማስረጃ ስለ ጉዳዩ ወይንም ስለሚጠረጠረውና ስለተባለው ኬዝ ማስረጃ ካለ ግለሰቡን የግድ ማስገደድ አርጋል አላረክም ብሎ ጭቅጭቅ ውስጥ መግባት አያስፈልግም ማለት ነው። ለዚህ እነዚህ ሞዴሎች እንጠቀማለን። በነዛ ሞዴሎች ክቡር ጠቅላይ ሚኒስትራችን ፖሊስ ልክ እንደ ደህንነት ተቋም መረጃ የሚሰበስብ የሚተነትንና የሚጠቀም ተቋም መሆን አለበት ተብሎ በተቀመጠው አግባብ አሁን ወደ ኦልሞስት ይሄንን በጣም ባደገ መልኩ እየተሰራ ነው ያለው። ለዚህ ነው አሁን የማስቀጣት አቅሙ በጣም ያደገ ነው። ምርመራ አቅማችን በጣም ትላልቅ ኬዞችም ስለምናይ
ተደራሽነቱም የምርመራ ሂደቱም በጣም ኢቭን በዲሲፕሊንም በጣም በስርዓት እየተሰራ ነው ያለው። ወንጀል መከላከላችን አሁን ብዙ ጊዜ ጸጥታ ተቋም ነገሮች ተረጋግተው ሲያልፉ ምንም ነገር ያልተፈጠረ ምንም ነገር ያልታሰበ ይመስለናል። ግን መዓት ነገሮች ተሰርተው እነዛ ነገሮች እየተሰሩ ነው ነገሮች በሰላም ያልፉትና እሱን ማሳካት የሚያስችል ስራ እየተሰራ ነው ያለው። ከዛ ጎን ለጎን ደግሞ የኢትዮጵያ ፌዴራል ፖሊስ ስራውን ከሀገር መከላከያ ጋር ከብሔራዊ መረጃና ደህንነት ከሌሎች የኢንሳ አዲስ አበባ ፖሊስ ያው ተጠሪነቱ ለእኛም ቢሆን እነሱንም ጭምር ከሁሉም ጋር ተቀናይተን ህብረተሰቡን ማስተባብረን ስለምንሰራ ይቀላል ማለት ነው። ያ ያልነው የህብረተሰብ አቀፍ እና የመረጃ መር ያልነው የወንጀል መከላከል ስራ በተግባር እየታየ መሆኑን አንዱ ምስክር ባለፈው ያሳለፍናቸው ትላልቅ ፕሮግራሞች የዛ ውጤቶች ናቸው። ቆይታችን ለማጠናቀቅ አንድ ሁለት ጉዳዮችን ማንሳት ይጠበቅብኛል። አንደኛው ከሰሞኑም እየተመለከትኩ ነበር። ለሱ ደግሞ መለስ ብዬ ስመለከት ቀደም ብለን የቆየንበትን የጠቅላይ ሚኒስትሩን ሀሳብ ጋር በደንብ የሚሄድ ጉዳይን ለማየት ሞክሬያለሁ። በተለይ እንደ ሰራዊት ፖሊስ ወታደራዊ ቁመናና ብቃቱ የተመሰከረለት መሆን አለበት የሚለው የስራ አቅጣጫም ጭምር ነው ብዬ አስባለሁ። ከሰሞኑ ዱባይ ላይ እየተካሄደ ያለውን ደግሞ የስዋት ቻሌንጅም እየተመለከትኩ ነበርና በቪዲዮ የመመልከቱ አጋጣሚ ስላለ ምን አይነት ሰራዊት እየተገነባ ነው የሚለውን አንድ መጠቆሚያ ነው ብዬ አስባለሁ። ግን በጥቅሉ በፖሊስ ሰራዊቱ ውስጥ ያለው በተለይ ጠቅላይ ሚኒስትሩ ካስቀመጡት የወታደራዊ ብቃትና ቁመናን ከማሳደግ አንጻር ምን ያክል ትርፋማ ምን ያክል ውጤታማ ሆነን? ኮሚሽነር ጀነራል፣ እንደሚታወቀው አንዱ የኛ የሪፎርም አቅጣጫ ፕሮፌሽናል የሆነ በዲሲፕሊን የታነጸ በቂ ስልጠና ያለው የፖሊስ ኃይል መፍጠር ነው። ይህን ለማድረግ አንደኛው እነዚህ ስራዎች የምንሰራባቸውን ተቋማት ማብዛትም በጥራትም በቁጥርም መጨመር ነው። ለዚህ በጣም ረጅም ዓመት ያስቆጠረው ከ1939 ጀምሮ የተቋቋመው የአባዲና ፖሊስ ኮሌጅ ከዛም የኢትዮጵያ ፖሊስ ኮሌጅ ከዛም የኢትዮጵያ ፖሊስ ዩኒቨርሲቲ ሲባል የነበረው ከ2013 ጀምሮ በሙሉ የኢትዮጵያ ፖሊስ ዩኒቨርሲቲ በተሟላ መልኩ ወደ ስራ የገባበትና አሁን ዋናው የሰው ኃይላችንን የምንቀርጽበት መሰረታዊ የሆነውን ስራ የሚሰራው ዩኒቨርሲቲው ነው። አጠቃላይ ከታችኛው ስልጠና እስከ ፒኤችዲ ፕሮግራም ማለት ነው። በቅርቡም የፒኤችዲ ፕሮግራም ጀምረናል በፖሊስ ዩኒቨርሲቲያችን። ለዚህ አንዱ እሱ ነው። ሌላኛው እነዚህ በጣም ስፔሻላይዝ ያደረጉ የተለያዩ ልዩ ስልጠና የሚሰጥበትን የኢትዮጵያ ፖሊስ አካዳሚ አፋር ላይ አዋሽ ፈጥረናል። ለዚህ በቅርቡ እንደታየው 16 ወር የፖሊስ ሳይንስንና የኮማንዶ ትሬኒንግ የወሰዱ የመጀመሪያ የሆኑትን ኃይል በምክትል ጠቅላይ ሚኒስትራችን በተገኙበት ተመርቋል። ይሄ የሚያሳየው ፖሊስ ሞር ፕሮፌሽናል የሆነ ኤኒ ግዳጅን ፖሊሳዊ ግዳጆች ሲኖሩ እነሱን መፈጸም የሚያስችል አቅም እንዲኖረው ተደርጎ በሰው ኃይሉ እየተገነባ ነው። እንደገና ይሄ ሰው ኃይል ደግሞ በጣም ዲሲፕሊን ሊኖረው ይገባል። ፖሊስ በባህሪው የስራ ባህሪው ሁሌም ከህብረተሰብ ጋር የሚያገናኘው ስለሆነ ህብረተሰቡን በጣም በዲሲፕሊን በቅንነት ህብረተሰቡ የሚያገለግል ስለሆነ በዚህ መታነጽም መገንባትም ስላለበት ፌዴራል ፖሊስ ጋር ቀይ መስመር የምንላቸው 4 ነጥቦች፣ አንደኛው የብሔር ጉዳይ ነው። እኛ እዚህ በብሔር የምንቧደን ከሆነ ሀገራችንን ኢትዮጵያን ህዝብ በቅንነት በታማኝነት ህገ መንግስቱን ተከትለን በሁሉንም በኩልና ማገልገል አንችልም። ስለዚህ እንደ ማንኛውም ኢትዮጵያዊ ብሔር ሊኖረን ይችላል። ግን እኛ ፕሮፌሽናል የኢትዮጵያ ፌዴራል ፖሊስ አባሎች አመራሮች ሆነን በጋራ መስራት ያለብን የሚል አቋም አለ። ሌላኛው እኛ ከየትኛው የፖለቲካ ፓርቲ ወገንተኝነት መግባት የለብንም ነው። ምክንያቱም በየፖለቲካ ፓርቲው የምንቆም ከሆነ ጀስቲስ ጥያቄ ውስጥ ይገባል። ምክንያቱም ሁሉንም በቅንነት በታማኝነት ማገልገል አይኖርም። ሌላኛው የሃይማኖት ኢሹ፣ ሃይማኖት የራሳችን ሃይማኖት አለን። ግን ደግሞ እንደ ሰራዊት እኛ ሃይማኖት ወግነ መቆም የለብንም። ችግር ሲኖር ዳኛ ሆነን ሁሉንም በኩልነት መዳኘት ማየት እንጂ የሆነ ሃይማኖት ስለምከተል ሌላኛውን ሃይማኖት ላይ ተጽዕኖ ማሳደር አያስፈልግም። አራተኛው ከሌብነት ጋር የሚገናኝ ይሄ ዲሲፕሊን በጣም እኛ ጋር ይሄ ከሰራዊት ከታችኛው ሰራዊት ጀምሮ ተወያይቶ በአቋም የኛ ቀይ መስመር ተብሎ እንደ ኢትዮጵያ ፌዴራል ፖሊስ መታየት ያለበት ተብሎ ይህንን እስከ ታችኛው ሰራዊታችን ድረስ ወርዶ ተወያይተው ተወስኖ እዚህ ላይ ኮምፕሮማይዝ አናደርግም። ለዚህ ነው አሁን ኢትዮጵያ ፌዴራል ፖሊስ ዛሬ ላይ ወደ 71 ብሔር ብሔረሰብ አለ። ወደ 52 ብሔር ብሔረሰብ ይሁን ደግሞ በተለያዩ ደረጃ ኃላፊነት ውስጥ ገብቶ ይሰራል።
እዚህ ውስጥ ሁሉም እንደ አንድ ኢትዮጵያዊ ሀገሩን፣ ህገ መንግስቱን፣ ህዝቡና መንግስትን ያገለግላል። ለዚህ ይሄንን በጣም አጠናክረን እየሰራ ነው። በተጨባጭም ለውጥ እያመጣ ነው ያለው። ለዚህ አንዱ ፖሊስ ውስጥ ለውጥ እንዲመጣ ያስቻለን በዚህ አግባብ እየተገነባን ስለመጣ ነው። እንግዲህ የሰራዊታችንን አሁን ፕሮፌሽናል እያደረግን ስንሄድ ውጭ ሀገር ያሉ ውድድሮችንም ማየት ጀመርን ማለት ነው። ለምሳሌ ስዋት ቻሌንጅ ራሱ እንደዚህ አይነት ኮምፒቲሽኖችን ማየት ጀመርነው አምና ነው። መጀመሪያ ራሳችንም የስዋት ቲም አልነበረንም። የስፔሻል ዌፐንስ ታክቲካል አርምድ ቲም በተለይ ስፔሻል ኦፕሬሽን ያስፈልጋል። እንደዚህ አይነት ትላልቅ ሀገር ላይ ትላልቅ ዓለም አቀፍ ተቋማት ያሉበት ከተማ ላይ ችግሮች ቢያጋጥሙ ችግሮቹ መፍታት የሚያስችል ልዩ ስልጠና የወሰደ ኃይል ያስፈልጋል። ይሄንን አንደኛ ሰው መፍጠር ያስፈልጋል። ሁለተኛ አምና ልከን ኤክስፒሪየንስ እንዲያገኙ ኢቭን አምና ስልክ ትጥቅ ራሱ ከዱባይ ፖሊስ ነው አግኝቶ የተጠቀሙት እንጂ በራሳችን አልተጠቀምንም። ዘንድሮ ደግሞ አንደኛ የራሳችንን ኤሊት ኮማንዶ ፈጥረናል። ለዚህ በራሳችን ትሬኒንጎች ሰጥተን አሁንም ኤክስፒሪየንስ ሞር እያገኙ እየበሰሉ እንዲሄዱ ለማድረግ ጥረት ተደርጎ አሁን በዚህ ዓመት ስልክ ግን አንደኛ ራሳችን ጋር የሰለጠኑ የራሳችን ትጥቅ ሁሉም አይነት ለውድድሩ የሚያስፈልጉ ትጥቆችን በራሳችን አሟልተን ልምዶች እያገኘ ነው። እነዚህ ነገሮችን እያስፋን ስንሄድ ኢትዮጵያዊ በባህሪው ወታደር የመሆን የጀግንነት ማይንድ ያለው ህብረተሰብ ውስጥ የወጣ ሰራዊት ስለሆነ በሚቀጥሉት 2-3 ውድድሮች ከሌሎቹ የተሻለ በጣም ሌሎቹ እስከ 8 ቲም ድረስ አሰማርተው አንዳንዴ 3 ወር 4 ወር ገብተው እዛው ዱባይ ልምምድ እያደረጉ የሚወዳደሩ አሉ። እሱን በሚቀጥለው እኛም የራሳችን እያሳደገን የተሻለ እየወጣለን። አሁንም በጣም አፕሪሼት እያደረጉ ነው። በዚህ ውስጥ እያለፈ የሚሄድ ሰራዊት ሲሆን ሀገሩ ላይ የስፔሻል ኦፕሬሽን የሚፈልጉ ጉዳዮች ቢያጋጥሙ ይሄ ኃይል በዚህ ውስጥ ያለፈ ስለሆነ በቀላሉ እነዛን ስራዎች መስራት የሚችልበት እድል ይፈጥራል። እንግዲህ ሰው ኃይሉን ስንገነባ የትጥቅ አቅም ነው። የትጥቅ አቅማችን ፖሊስ ውስጥ ብዙም ያልነበሩ ያልተለመዱ ትጥቆች በስፋት እየታጠቀ ነው ያለው። በጣም ዘመናዊ የሆኑ እነዛን ኢቭን አንዳንዱ ዲጂታላይዝ የሆነ የአኩሬሲው በጣም ያደገ በተለያዩ ልዩ ኦፕሬሽኖች አገልግሎት ላይ መዋል የሚችሉ ትጥቆች ባለቤት ሆኗል። ድሮኖች አሉት። ድሮኖችን አሰማርቶ የተለያዩ ኦፕሬሽኖችን በደንብ አውቆ ማከናወን የሚያስችለውን አቅም እየፈጠረ ነው ያለው። ለዚህ እነዚህ ስራዎች አጠቃላይ ሀገራችን መንግስትም ባስቀመጠው አቅጣጫ መሰረት ፕሮፌሽናል እና ገለልተኛ የሆነ ተቋም እንዲገነባ ስለሚፈለግ ያንን አሁን የሚያሟላ ተቋም እየተገነባ መሆኑን አንዱ ማሳያ እነዚህና ሌሎች በዚህ ዙሪያ የተሰሩ ስራዎች ናቸው ማለት ነው። ጥሩ። እንደው የዓለም አቀፍ መድረክ ላይ ያሉ ውድድሩና ትብብሮችን ካነሳና የቀር ኮሚሽነር ጀነራል በአጭሩ ብንመለከተው የማስበው ኢትዮጵያ የምትገኝበት ቀጠና ብዙ የድንበር ተሻጋሪ የሆኑ የሽብርተኝነትም የአማጺነት እንቅስቃሴም ያላቸው ናቸው። ከዛ አንጻር የኢትዮጵያ ፌዴራል ፖሊስ ያለው ትብብር ምንድነው ይመስለው? በተለይ በጎረቤት ሀገራት ጋር ተባብሮ የመስራትና መረጃን ቀድሞ የማግኘት የሀገር ደህንነትና ብሔራዊ ስጋት የሆኑ ጉዳዮችን ቀድሞ ከማክሸፍ አንጻር ትልቅ እርምጃ ይሆናልና የትብብር መልክና መጠናችን ምን እየመሰለ ነው የመጣው ማንሳት እንችላለን? እሱ እንግዲህ የፖሊስ የራሱ ፕላትፎርም አለው። ኢንተርፖል አለ፣ ዓለም አቀፍ ፖሊስ ተቋም። እዛ ውስጥ በከፍተኛ ደረጃ እየተሳተፍን ያለ ነው። ድሮ ብዙም አክቲቭ አልነበርንም። እንደዚህ አይነት ዓለም አቀፍ የፖሊስ ተቋማት ውስጥ ተሳትፏችን ብዙም አልነበረም። አሁን ተሳትፏችን በጣም አድጓል። እሱ ብቻ ሳይሆን በ27 የአፍሪካ ኢንተርፖል ሰሚት አዲስ አበባ ላይ ይከናወናል። በ28 ደግሞ ጀነራል አሴምብሊ 196 ሀገር ዓለም አቀፍ የኢንተርፖል መድረክ አዲስ አበባ ላይ ይሆናል ማለት ነው። ይሄ የሚያሳየው የኢትዮጵያ ፖሊስ ዓለም አቀፍ ተሳትፎ እያደገ መምጣቱን የሚያሳይ እና ከዚህ ጋር በተገናኘ እየታወቀ የመጣበትን እድል የፈጠረ መሆኑን ነው የሚያሳየው። ከዛ ጎን ለጎን ደግሞ የአፍሪፖል አለ፣ የአፍሪካ የፖሊስ ድርጅት አለ። እሱም አልጄሪያ ነው ኦፊሱ። እነሱ ጋር በጣም ተቀራርበን እንሰራለን። ከዛ በላይ ግን የቀጠናው ኦሪጂናል ቢሮ ኦፍ ኢንተርፖል አለ ኬንያ ላይ ሆል 14 ምስራቅ አፍሪካ ሀገራት ያሉበት እኛ ሜምበር የሆንበት 2023 ላይ እንደውም ቼርማን ሆነን የመራ ነው። እሱ ላይ ምን ለውጥ እየመጣ ነው? በጣም ትብብር አለ።
በተለይ የድንበር ዘለል ኬዞችን ወንጀሎችን በቀላሉ በጋራ የምንሰራበት ፕላትፎርም አለ። ኢቨን ጆይንት ኦፕሬሽኖችም እናካሄዳለን። ለዚህ እኛ ጋም የሚፈለግ ካለ እነሱ ጋር የሚፈለግ ካለ በቀላሉ ምንም አይነት ሌሎች ቢሮክራሲዎችን ሳናንጓትት ወንጀለኞች ተጠያቂ የሚሆኑበት ስራ በደንብ እየተሰራ ነው ያለው። ከዛ ውጭ ደግሞ የካፓሲቲ ቢልዲንግ አለ። የኛ ዩኒቨርሲቲ በሀገራችን ከአካዳሚክስ ተቋማት አንጋፋው ነው። ለተለያዩ ለጎረቤት ሀገራት ስኮላርሺፖች እያመቻቸን ስልጠናዎችን እዚህ እንሰጣለን። ኢቭን አንዳንድ ስልጠናዎችንም ልክ እንደ የማስተርስ የዲግሪ ፕሮግራም እዚህ ይወስዳሉ። ለዚህ እሱ ምን ፈጥሯል? የኢትዮጵያ ያው እንደሚታወቀው ትልቅ ሀገር ነች። በጣም ስትሮንግ የሆነ ሴኩሪቲ ኢንስቲትዩሽን ያላት ሀገር ስለሆነች ሁሉም ከኢትዮጵያ ጋር ተባብሮ መስራት፣ እዚህ ያለውን ኤክስፒሪየንስ ሼር ማድረግ፣ ካፓሲቲ ቢልዲንግ ላይ እንድናግዛቸው የመጠየቅና እኛም ደግሞ መንግስትም በደንብ እንድናግዝ እና ይሄ በደንብ ተባብረን እንድንሰራ የመንግስት አቅጣጫም ስለሆነ እሱ በደንብ ተግባራዊ እየሆነ ነው ያለው። ምስራቅ አፍሪካ ላይ ማናቸውም የወንጀል ኬዝ እኛ የምንፈልገው ካለ በየትኛውም ሀገር ላይ ወንጀለኛ ሊያመልጥ የሚችልበት እድል የለም። በጣም አመሰግናለሁ። የመጨረሻ ጥያቄ ምርጫ 2018 ወይም ደግሞ 7ኛው ጠቅላላ ምርጫን ይመለከታል። እንደሚረዱት በተለይ በእንዲህ አይነት የምርጫ ወቅቶች ላይ ሁሉም ኢትዮጵያውያን የሚተማመኑባቸው ምርጫው ሰላማዊ ሆኖ መሄዱን አንደኛው ዋስትና አድርገው ያነሳሉ። የጸጥታና የፍትህ ተቋማት በምርጫ ወቅት ትልቅ ሚና ይኖራቸዋል። እንደ ኢትዮጵያ ፌዴራል ፖሊስ ሁሉም ወገኖች ቀደምም ተብሎ ሲነሳ ስለነበር በተለይ የፖለቲካው ውግንና ከእንዲህ አይነት ተቋማት የነጻ ነው የሚልም ቀይ መስመራችንም ነው ብለው ሲያነሱ ስለነበረ ለሁሉም እኩል የሚያገለግል ኢትዮጵያውያን በነጻ ተወዳድረው ዲሞክራሲን የሚለማመዱበት ከማድረግ አንጻር ሰላሙን ከማስጠበቅ እና በሰላም እንዲጠናቀቅ ከማድረግ አንጻር ያላችሁ ዝግጅት ምንድን ነው የሚለውን ነገር የመጨረሻ ጉዳያችን እናድርግ። እሺ፣ አመሰግናለሁ። ከምርጫ ጋር ተያይዞ እንደ ሀገር የኢትዮጵያ ፌዴራል ፖሊስም ሌሎች የጸጥታና የደህንነት ተቋማትም አባል የሆኑበት አንድ ትልቅ ግብረ ኃይል አለ። የጸጥታና የደህንነት ግብረ ኃይል የእቅድ ተዘጋጅቷል። ይሄ እቅድ እስከታች ማወቅ ያለበት ሰራዊት ክልሎችንም ጭምር ባሳተፈ መልኩ ኮሚኒኬት ተደርጓል። ለዚህ እያንዳንዱ የምርጫ ጣቢያ ተለይቷል። እዛ ላይ ክልሎች የሚወስዱት ድርሻ አለ። ከወረዳ ጀምሮ ከቀበሌ ጀምሮ የጸጥታ መዋቅሩ የሚወስደው ድርሻ አለ። እንደዚሁ ደግሞ የፌዴራል የጸጥታ ተቋማት የሚወስዱት ድርሻ አለ። ይሄን ደግሞ ለመፈጸም ከምርጫ ቦርድ ጋር በጣም ተቀራርበን እየሰራን ያለ ነው። ለዚህ የዘንድሮ 7ኛው ሀገራዊ ምርጫ ልክ እንደ 6ኛው በጣም ሰላማዊ ሆኖ እንደውም ከዛ ባደገ መልኩ ሰላማዊ ሆኖ እንዲጠናቀቅ ማናቸውም አይነት ስራ ለመስራት የሚያስችል ዝግጅት ተደርጓል። ለዚህ ደግሞ ህዝቡ በከፍተኛ ደረጃ ከኛ ጋር ተባብሮ ስለሚሰራ ብዙውን ይዘን በምናደርገው ስምሪት ሁሉ ህብረተሰቡ የሚፈልገው እንዲመርጥ በእኛ በኩል ሰላምና ደህንነቱን የማረጋገጥ ስራ የምንሰራ ይሆናል ማለት ነው። እንግዲህ እንደሚታወቀው አንዳንድ የባንዳ ኃይላት፣ የጽንፈኛ የሽብር ኃይላት እነዚህ ነገሮች ለማደናቀፍ እዚህና እዛ እንቅስቃሴ ሊያደርጉ ይችላሉ። ነገር ግን ካለው የጸጥታ መዋቅሩ አቅምና ዝግጁነት አንጻር ሲታይ እነሱ ሊያደናቅፉ የሚችሉበት እድል የለም። ይህን ደግሞ ማረጋገጥ የሚያስችል ስምሪትና ስራ ይሰራል። ለዚህ ከምርጫ ቦርድ ጋር በየጊዜው እየተገናኘን ስራዎችን እየሰራን ያለ ነው። ክልሎችንም ዩኒቨርሲቲውም የምርጫ ሂደቱን የኛ የኢትዮጵያ ፖሊስ ዩኒቨርሲቲም የምርጫ ሂደቱን በተሳካ ሁኔታ ለማከናወን የሚያስችል አጠቃላይ የካፓሲቲ ቢልዲንግ ወይም የአቅም ግንባታ ስራዎችን በፌዴራል ፖሊስም በክልል ፖሊሶች ላይም በከተማ አስተዳደር ፖሊሶች ላይም ለመስራት ዝግጅት አድርጎ ወደ ተግባር እየገባ ነው ያለው። ለዚህ በተሳካ መልኩ ይከናወናል ብዬ ነው ማምነው። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ክቡር ደመላሽ ገብረ ሚካኤል ስለ ጊዜውም ስለ ሀሳቡም በጣም አመሰግናለሁ። እኔም አመሰግናለሁ። የተወደዳችሁ የፋና ሚዲያ ኮርፖሬሽን ቤተሰቦች ስለተከታተላችሁ እናመሰግናለን። የስንታየሁ አባተ ነበርኩ። ጤና ይስጥልን።